ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ገረማችሁ? በዛሬው ቪዲዮዬ የጭነት ሃይዙዚና የህዝብ እንዲሁ የህዝብ ቅጥቅጦችን ብቻ ነው ይዤላችሁ የመጣሁት። በጣም ብዙዎቻችሁ የህዝብ ማመላለሻ የጭነት በአሁኑ ዋጋ ያለውን እንዲሁም ለመግዛት ያሰብን ሰዎች ስላለን የምንፈልግ ሰዎች የባክሽ ዋጋ አቅርቢልን ያላችሁኛላችሁ። እንግዲህ ለዛሬ ይዤላችሁ መጥቻለሁ። እነዚህን ዋጋቸው ከሌላው ሰው ወይም ከሌላው ቦታ የተሻለ ቅናሽ ያላቸው ናቸው። ወደ መጨረሻ አካባቢ በደንብ ነግራችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከኔ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። ሃይዙዚ ቅንጅት አጭር በረጅም ሞዴል 2008 29 ወንበር ነው። አንድ ምላሽ አለው። ዋጋ 1,700,000 ብር ነው። ኦባማ የህዝብ ሞዴሉ 2016 አንድ ምላሽ አለው። አንድ ጆሮ ነክቷል። ሞተር ቻንሲ ንጹህ ነው። ዋጋ 2,900,000 ብር ነው። ኦባማ የህዝብ አሁንም አለኝ። ሞዴሉ 2015 ቻንሲ ሞተሩ ንጹህ ነው። አንድ ምላሽ እና ጆሮ አለው። ዋጋ 3 ሚሊዮን ነው። ኦባማ የጭነት 2019 ሞተር አልፈታም፣ ምንም አይፈልግም። ዋጋ 3,350,000 ብር ነው። ኦባማ የጭነት 2017 ሞዴል ነው። ሞተር አልፈታም፣ ምንም አይፈልግም። ዋጋ 3,250,000 ብር ነው። ኦባማ የህዝብ ሞዴሉ 2016 ረጅም በረጅም 29 ወንበር ነው። ምንም አይፈልግም። ዋጋ 3,500,000 ብር ነው። ሃይዙዚ የጭነት ሞዴል 2022 ምንም አይፈልግም። ዋጋ 2,700,000 ብር ነው። 900,000 ባንክ አለበት። ለእጁ 1,800,000 ብር መክፈል ይኖርብናል ማለት ነው። ኤፍኤስአር የጭነት ሞዴሉ 2008 ምንም አይፈልግም። ዋጋው 3,400,000 ብር ነው። ሌላም 2016 ረጅም በረጅም 29 ወንበር ዋጋው 4,400,000 ብር ነው። 2,100,000 ብር ለእጁ ይፈልጋል። ባንክ 2,300,000 ብር አለበት። ይህ ማለት ከሌላው በጣም የበዛ ብር ያለው ይሄ ባንክ ያለው መኪና ነው። ሌሎችም እንደዚሁ 2013 12 በካሽ እስከ 35 ድረስ የሚያወጡ የህዝብ መኪኖች እኔ ጋር ይገኛሉ። እነዚህ መኪኖች ስትመጡ እኔ ዋጋ ድርድር አለው ብዬ አላስቀመጥኩም። ካሽ እንደሚሸጡና ባንክ ያለባቸው ይሄን ያህል ብዬ ነው ያስቀመጥኩት። ስለዚህ አንዳንድ ሰዎች አሁን ላይ 2 ሚሊዮን አውጥተን ቅንጅት ከምንገዛ አዲስ አበባ ላይ ክፍለ ሀገር ሄደን 1.6 1.7 በማርቲ ገበያ በኩል ገዝተን ብናመጣ 400,000 ብርና 300,000 ብር ባካፕ መያዝ እንችላለን ብለው የሚያስቡ አሉ። እንዲሁም ደግሞ 2 ሚሊዮን ካሽ ከፍለን ሌላውን ደግሞ ባንክ 2 ሚሊዮን ከፍለን የ2017 16 ሞዴል ሃይዙዚ ገዝተን በቀን 30,000 ብር 40,000 ብር 50,000 ብር ሰርተን እያልን የተበደረውን ብድር እንከፍላለን የሚሉም አሉ። እንግዲህ የሰው እንዳወሳሰኑ እንደ ሁኔታ ይለያያል። ይሄን ሁሉ ብር አውጥቼ ደግሞ ለምን ባንክ እገፈግፋለሁ? ስለዚህ በካሽ ብገዛ ይሻለኛል። 2015 አንቺ ጋር 2,900,000 ብር 3 ሚሊዮን አለ አይደለም ወይ የሚሉም ይኖራሉ። ስለዚህ ምርጫውን ለእናንተ ትቻለሁ። እኔ ግን እዚህ ጋር ሳመጣላችሁ ከሌላው መሸጫ ወይም ሌላ ደላላ ከሚያቀርባቸው የ300 እና የ400 የ200 ሺህ ብር ልዩነት እንዳለ
በእርግጠኝነት እነግራችኋለሁ። በማስረጃ ከፈለጋችሁ ኮሜንት ላይ በማስረጃ አስቀምጥላችኋለሁ። አንድ የጭነት መኪና አንድ ሰው ከባህር ዳር ልኮልኝ በቀደም ለታ ዋጋው 4 ሚሊዮን 700 ሺህ ብር አካባቢ ነው የጠራልኝና 3 ሚሊዮን ከሆነ እሸጥልሃለሁ ስለው ሌላ የሆነ ነገር ላከልኝና እንደዚህ አይነት ዋጋ የሚያወጡ ሰዎች አሉ። እኔ ዋጋ ራሴ በአሁኑ ሰዓት የሚሸጡበትን ክፍለ ሀገርና አዲስ አበባ የሚወጣ ዋጋ አለ። በዛ ዋጋ መሰረት ከሱ ትንሽ የተወሰነ ዝቅ አድርጌ ነው ለሻጭም ለገዥም እንዲመችና እንድንገበያይ። ምክንያቱም አትራፊም አለ እኔ ጋር በጣም ብዙ አትራፊዎች ከኔ ጋር ይሰራሉ። እነዚህ አትራፊዎች ደግሞ ዋጋው በእለቱ ዋጋ በአየሩ ዋጋ ከሆነ እነሱ ምንም ላይ ያተርፉ ይችላሉ። ስለዚህ ለነሱ ሲባል የተወሰነ 100 ሺህ ብር 200 ሺህ ብር ቅናሽ ያለው መኪና ቶሎ ሸጦ ብሩን ሌላ ነገር ላይ ለማዋል የሚፈልግ መጠቀም የሚፈልግ መግዛት መኪና ቀብድ ከፍሎ ያስቀመጣል። ከዛ የተሻለ መኪና ሊገዛና ስለዚህ ያንን ብር በእለቱ መጠቀም የሚፈልግ ሰው አለ ወይ ሰው ታሞበት ተቸግሮ የሚሸጣለ ገንዘብ አቶ ብድር ተበድሮ ያ መክፈል አቅቶት የሚሸጣለና ስለዚህ ለዛ የሚፈልጉ ሰዎች ይሄን ያህል ዋጋ ብሸጠው አንተም አትጎዳም የሚገዛውም ደግሞ አትርፎ ለመሸጥ ይሆናል ብዬ አሻሽጣቸዋለሁ ማለት ነው። ስለዚህ ማቲ ገበያ ጋር ስትመጡ ሁሉንም ያማከለ ለሁሉም ምቹ የሆነ ስራን ነው የምንሰራውኛ ለማንም ብለን አይደለም ለህሌናችን እንዲሁም ደግሞ ሁሌም ታማኝነታችን የታወቀ ነው። በየትኛውም ቦታ ሄዳችሁ መኪና ተበልተን እንጂ በልተን አናቅም ሰውን። ምክንያቱም አንዳንዱ ሰው የተወሰነች ብር ላለመክፈል ለኛ ሌብነትን ይጠቀማል፣ ክህደትን ይጠቀማል፣ ግን አይጠቅመውም። ማርቲ ገበያ ላይ ሲመጡ እውነተኛ ነገርን ተጠቅማችሁ ኮሚሽን ከፍላችሁ 2% ኮሚሽን ከፍላችሁ ነው የምትሄዱት። የሀገር ዋጋ ነው የሚቀመጥላችሁ። እንደውም የተሻለ ቅናሽ ይገኛል እኔ ጋር። ከዛ ውጪ ደግሞ ከፍላችሁ መሄድ ይኖርባችኋል። በቀብድ መኪና ያስቆማሉ። ቀብዱ እኛ ቀብድ በተሰጠበት ብር አንቀበልም ብለን ስንሄድ ያንን አድበስብሰውና እንትን ብለው ሸውደው ለመሄድ የሚሞክሩ ሰዎች አሉ። ቦታቸው የማይታወቅ በትንሽ ብር ትልቅን ጎማን ያህል ነገር መኪና ማለት እሳት ነው። እውነቴን ነው የምላችሁ። የሰው ሀቅ ይዛችሁ አትሂዱ። ለእናንተም አይጠቅምም፣ ለእኛም አይጠቅምም። ስለዚህ ጎማን ያህል ነገር ምን እንደምትሆኑበት በሰከንድ ውስጥ ህይወታችሁን የምታጡበት የሰው ሀቅ ይዛችሁበት መሄድ የለባችሁም። እና እንደዚህ አይነት ሰዎች እኛ ጋር አንዳንድ ጊዜ ብቅ ይላሉና ለህሌናችን ብንኖር ሀቅ የሰው ሀቅ ባንይዝ ሰው ባይወቅሰን ሰው ባይናገረን የተጠቀማችሁበትን ከፍላችሁ መውጣት እንዳለባችሁ ሁሉ ይሄም ደግሞ ይሄንን መኪና አቅርበንላችሁ ቦታው ድረስ ይዘን ሄደን መኪናውን አሳይተን እስከ ሰራን ድረስ ሀቃችን ነው። እኛ ሀቃችንን ደግሞ መጠቀም ግዴታ ያስፈልጋል ማለት ነው። ምክንያቱም ስራችን ነው። ማቲ ገበያ መርጦ ለሚመጣ 2% ኮሚሽን ግዴታ መክፈል አለበት። በዚህ እንተማመናለን። ስትመጡ ወደኔ ሌብነትን ተንኮልን አስባችሁ አትምጡ እላለሁኝ። ለዛሬ ግን ይዣቸው የመጣሁት በጣም እጅግ አዋጭ ለትርፍ የሚሆኑ አዲስ አበባ አምጥታችሁ ብትሸጧቸው በጣም ትርፋማ የምትሆኑባቸው መኪኖች ናቸው። ማንም ሳይቀድማችሁ እዚህ ስክሪኑ ላይ ከታች ጋር በተቀመጠው አማራጭ ስልክ ደውሉልኝ። መጀመሪያ ግን መረጃውን በደንብ እዩት፣ ምክንያቱም ይጠቅማችኋል። መኪናው የትኛው ነው፣ ንጹህ ነው ወይ የሚሉትን መረጃ በደንብ ሰጣለሁኝ። ያለውን መረጃ አይታችሁ መምጣት ትችላላችሁ። እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ማቲ ገበያ የብዙዎች መገበያያ። ማቲ ገበያ